ዓለም ሊያጋጥሙ ስለሚችሉ ኪሳራዎች፣ ያ ማለት አብዛኛው በንግድ ዓለም ኪሳራ ሊሆን የሚችለው ሰዎች ገንዘብ ይዘው ሲጠፉ ወይንም ደግሞ እቃ ሸጣችሁላቸው ያንን እቃ በጊዜው መክፈል ካልቻሉ፣ ሌላ ደግሞ ሊሆን የሚችለው የዛን ብር ሙሉ በሙሉ መክፈል ካቃታቸው እና እንደዚህ አይነት ነገር ሲሆን ነው በንግድ ዓለም ኪሳራ ነው የሚባለው። ከነዛም ውስጥ አንድ ሁለት ብለን የምንጠራቸው፣ አንደኛው ገንዘብ ወስደው ገንዘቡን መክፈል ካልፈለጉ፣ ሰው በዱቤ የወሰደውን እቃ በጊዜው መክፈል ካልቻለ እሱም አንድ ኪሳራ ነው። ሌላው ደግሞ ምንድነው ሰዎች እቃ ተለማምጠው ይወስዱና እንደዚህ ከሰርኩ፣ እንደዚህ ሆንኩኝ ምናምን በጣም ብዙ አይነት ሰበብ ያቀርባሉ ገንዘቡን ላለመመለስ ማለት ነው። እና ከእናንተ ጋር አንድ ኮንተንት ልሰራ ካሰብኩት ውስጥ መካከል በጣም ብዙ ሰዎች አሉ ገንዘብ እየወሰዱ እየከለከሉ ማለት ነው። አይደር እቃ ወስደው በዚህ ጊዜ እናመጣለን ብለው ዛሬ ነገ ከነገ ወዲያ እየተባለ አመት 2 ዓመት የሄደ ይኖራል። ወር 2 ወር 3 ወርም የሄደ ይኖራል። ሳምንት 2 ሳምንት 3 ሳምንት ድረስ ኖርማል፣ አትሊስት ወርም ኖርማል የሚሆንበት አጋጣሚ አለ በተለያየ አይነት ኬዝ ማለት ነው። ግን ከነ እንደዚሁ ቀጠሮ እየሰጡ ከፍላሉ አልከፍልም ውስጥ ያሉ አይነት ሰዎችን ሜቢ በቃ ገንዘብ ወስደው ከ6 ወር በላይ ያቆዩትን ያማት ውስጥ ከልክለዋል ማለት ነው። እነዚህ ሰዎች ገንዘቡን እጃቸው ላይ ቢኖር የመክፈሉ ፍላጎት አይኖራቸውም። ስለዚህ እነዛ ሰዎች ገንዘብ ወስደው የከለከሉትን ቀጥታ ፒክ እያደረግን አይደር በስልክ ቮይስም ይሆናል፣ ብቻ በተለያየ አይነት መንገድ ገንዘቡን በምን አይነት መንገድ እንዴት እንደከለከሉ ቼክ እያደረግን የምንቀጥል ይሆናል። ሰው አይደለም የራሴን ገንዘብ ከከለከሉ ውስጥ ነው እየሰራን የምንቀጥለው። እንቀጥልበታለን፣ እያየን የምንቀጥልበት ይሆናል። ፈጣሪ ያበርታል።